ፊላ እየመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? ምን ብለካለሁ? በእናትህ ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ሳይገለን የሞትን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። እምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንደ አንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማውን ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። የማን ነው ችግር ፊት? ከኔና ካንተ ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስለብብት ተው ሰመጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገለጸና ቶሎ ከፈለክ ና ና ጠይቀው። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ በህይወት አለ እንዴ? ዝም በል። ግን ስለማን ነው ያወራው? አንተ ነው ታዲያ ለማን ይሆናል? ስላንተ ነው አንተ አቶ እንደምንደና ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ የኛ ፕላቱ ሰበርከው? የኛ እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? ደህና ነኝ። አረ ልጄን አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ። ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጎልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲያባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እንዴ ለኔ ማረገው ምን አለ ለኔ ማረገው? ወይኔ ልጅ ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥህም። በእናትህ ስጠኝ። እንዴ ቆይ ምንድነው እንዴ? ምንድነው? ሰርፕራይዝ አለኝ እኔ ቆንጆ። እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር። የእውነት የፍቅር ሰው እንደሆንሽ አስመስክረሽልኝ። እና ሀብታም ነህ? የ5000 ብር ደመወዝተኛ ነኝ ከኮሚሽን ውጭ። ያኔ ትዝ ይልሻል? ረጅም መንገድ በእግርሽ እያስጓዝኩሽ መሀል መንገድ ላይ ሽንትሽ መጥቶ የምትሸኝበት ቦታ እስክትደርሺ ያየሽው ስቃይ። መኪና የህዝብ ሸኖ ቁልፍ። ከዚህ በኋላ እንደ ልብሽ ትሸኛለሽ። ገና ምን አይተሽ? አንቺ ብቻ ከዚህ በላይ አስደስችኝ እንጂ የዓለምን ቁልፍ ነው የምሰጥሽ። የትዬ ዓለምን እትዬ ዓለም ቤት የሚጠብቅላቸው ሰው ይፈልጋሉ። ልጅ በጣም ነው የሚመቸኝ። የመጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ የመጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው? ካንቺ ነው የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። ሰባት አዎ ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? ጌታ ምንድን ነው እረፍት የለውም እንዴ ባልየው? ኧረ ሁሉም ያው ናቸው እባክህ። ሁሉም? አዎ ሁሉም። ከስንት ባል ነው ሰባት ልጅ? ከ8። አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ። የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች ትላታለህ፣ ከዛ ፈርቸቸስ ካልክ በኋላ ዳሽ ትላታለህ። የመጣች አንዴ እሺ የኔ ቆንጆ እንዴት ነሽ? አረሽ ምን አጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩን ለኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የፈለገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ
ሚላስ የሚቀመስ ሳልሰጠው አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ በቃ ቶሎ አዎ። እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ እሺ በፍጠነ አዎ ሸምገል ይበሉ በደንብ። እንዳንቺ ወደድኩት ሰው የለም እንዴ ዲያስፖራ እንዴት ነህ? ደህና ነህ? ሀገሩ እንዴት ነው? እንዴት አየኸው? ያሻገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ዩኖ ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት ስዊች አፕ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየርም? ነው አልገባህም እኮ የሆነ ስኖው ይበዛል። እንደዚህ ስኖው እያድበለበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም። ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም። እዛ ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እንዲህ እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድን ነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለኸው። ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም። ኧረ እልሃለሁ እንዴ እቀልልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም ሙዝ የያዘ ሰው ምናምን አያልፍም። እንደ እየሰጠ ምናምን ነው የምትኖረው። ይሄን እያወቅህ መቼስ እንቀየር አትለኝም። እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? እንዴ በጣም ከየት የመጣ ነው? በሊቢያ በምን የባህር ጨው እንዲህ እያቃጠለኝ እዛ ደርሼ ልቀይረ ነው? ችግር አለ ሽሯ አንድ እና እሺ ያልሽኝ? ኧረ እኔ አላልኩም እንዴ። ለምን? ከጅሶ ጋር ፍቅረኛ መሆን አልፈልግም። ምንድነው? እኔስ ማንነትሽን ልፈትነው ብዬ ነው እንጂ ብልጥ ነኝ በጣም። እሺ እዛ ላይ ጨው አውሮፕላን ፈጨው። አየሽ አሸወድኩሽ። ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? ስንት ነገር እኮ ነው ስለረስኩት። ስንት ነገር ችግር ነው አታረግም ስለረስኩት ነው። ይዳት እንደ ወንድ ቆፍጠን አትልቅ። ምን ያስለቅሳል? እንባህን ዋጥ ማድረግ ነው ያለብህ። ይነፈርቃል እንዴ? ሄዳ ደዛ ምን ይሉት ነው? ሰው ማመን ቀብሮ ቸገረ ነው አታርግ። ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ። ስለ አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ ላይ እሱ ጋር ሰማት። እሱ ጋር ያሁኑ ጋር ምን እያደረክ ነው? ብቻችሁን ኮንታክት እኛ ምን ሄደበት ቦታ አለ። አትሄድም እንደ ታዲያ ተሳሳሙ። ምን ችግር አለው? እንደውም ሰው አይላችኋለሁ። ዝም ብለህ ሳሚው ዘንበረ አሙዬ ምን ነው የምታፈጨው? ሰው ሲሳሳማ አይተጃታክ ምን እያለፍሽ ኬፕ ሙቪንግ ምንድን ነው? እዚህ መገልጨቅ ነበር። አንቺ እያያት ነው አይደል? ስለምንምጣ ሲያናድራው ተሳሳሙ። ሳሚዎች ብራስ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ? አንተ እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው። እንዲህ መሀላቸው ልገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ በቃ። አቤ ቆይ እቺ ያሟል እንዴ? ይሄኔ ቆንጆ ፊላ ና ና እያፈጠጡ ይኸውልህ። አራት አምስት ልጅ ምንድነው? ይኸው ግንቡ ስሮ ነው እያፈጠጡ። ምን አገባኝ? ቡዳ ይበላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም? እስካሁን ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈለክም እንዴ? ወይ ሳማት ወይ አንተ ዞር በልልኝ። ማን ያሳጋር? ወይ አንቺ ወይ ካልሳማሽ ወይ እንተ ምንድነው? አይነ ለበለከ አቤ እስካሁን እዚህ ነው ብላችሁ ነው የጠራኝ። ብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው እንዴ? ፌስታል ይሄ ሶኪ ቀስ በል እንጂ መቀመጥ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደለም? አሁን ሳይመጡብን ሚሽኑን እናካሄድ። ያስ
ስማ በእናትህ ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩ እሱ ድሮ በደህናው ጊዜ እግርን አጣጥባለህ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ስንት ጨርቅ ቀይራለህ ምናምን ነበር። አሁን ምን አለ ብለህ ነው? ምንም የለም እኮ ምን ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ ሚስት ነው ያልኩህ። ያው ነው ይሄም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን ናይንቲ ስለቀረኮ እና እስኪ ልቀፍሽ በልቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? ድሮ ላይ ማን ነው እንትን ያለ በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞቱ? ድሮ ቀረ። ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ይሞት ነበር። አሁን መቼ ይሞታል ሰው? ድሮ ቀረ ነበር። እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ይላል ጸብ ነው እንደፈለግኩ አንተ ሰውዬ ትጮኻለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮኻል እንደ እንደዚህ አይነነ ነበር፣ ግን ድሮ ቀረ እሱም